ጋይስ የተማሪ ካሊድ ውጤት ይፋ ተደርጓል። እናቱ ሞቷ የኑዛዜ ቃሏን ለማክበር በከፍተኛ ሐዘንና የስነ ልቦና ጫና ውስጥ ሆኖ የ8ኛ ክፍል ፈተናውን የተፈተነው ተማሪ ካሊድ የክልላዊ ፈተናውን በላቀ ውጤት በማለፍ በሀያት ላይ የአካላዊ ጥቃት ማድረስ የሚፈልጉ ሰዎች ካሉ እዚህ ውስጥ እየኖሩ እኛ አረብ ነን የሚሉ ሰዎች እኮ አሉ። አረብ ከሆነ እዚህ ምን አባቱ ይሰራል? አይሄድም። ጭምጋን ሻህ ለማሰር ሲኬድ አንዳንዴ 6 ወር አብረው ቆይተዋል የሚል ወሬ እንሰማለን። ውርደት 5 ወር አብረው ቆይተዋል፣ ዓመት አብረው ቆይተዋል በፍቅር አምላኬን አገኘሁት በደረቀው ሌሊት። አሽሃዱ አላ ኢላሃ ኢላላህ ሀገሬ የሚያስፈልጋት የቴክኖሎጂ እውቀት እንጂ የሸሪዓ ሕግ አይደለም። የቡርኪና ፋሶ ወጣት ፕሬዝዳንት ኢብራሂም ትራውሬ የተናገረው ንግግር ነው። ይኸውልህ እዛ ሁርሙዝ ምናምን ስንለው የነበረው ጦርነት እዚሁ አፍንጫችን ስር ባብል መንደብ መጥቶላል። ፓኪስታን ትናንትና ውሃ ሳውዲን ትነኩና ብላ ባስጠነቀቀች በጥቂት ሰዓታቶች ውስጥ ለቢስቱም ኢላ ቀሊለን ለው አነኩም ኩንቱም ተዕለሙን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የአላህ ዝነቸርነ ሰላም ፍቅር ጤና በያላችሁ በዳር በሉ ቦላችሁም ላይ ሰይድ ነኝ። ዛሬም እንደተለመደው አነጋጋሪ አስተማሪ እጅግ በጣም ምርጥና አዳዲስ መረጃዎችን ይዤ ቀርብ ያለው እነዛ ቪዲዮዎችን እንመለከታለን። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ግን ሰብስክራይብ እያደረጋችሁ ቤተሰቡ ነው። ነባሮችን የቻናል ቆሞች ሁላችንም ቪዲዮን በላይክ እንጀምረዋለን። ለእስላም ቻናል ላይክ መስጠት የለም። ቀጥታ ወደ ዛሬ ቪዲዮ። የመጀመሪያ ቪዲዮአችን በኢትዮጵያውያን ግብር እንግዲህ የምትዝናናዋን ሴት እንመለከታለን። ይቺ በኒውዮርክ የምትኖር ኢትዮጵያዊ ሴት የተናገረችው ነገር በአሁኑ ሰዓት በርካቶችን ጉድ እያስባለም ይገኛል። ሰሞኑን በአሜሪካ ኒውዮርክ ከተማ ጎዳናዎች ላይ አንድ ታዋቂ ዩቲዩበር ሰዎችን ኢንተርቪው እያደረገ መሃል ላይ ይችን ሴት ያገኛታል። ከዛም ከየት እንደሆነች ጠይቃታል። እሷም ቪኪ እንደምትባልና በዜግነቷ ኢትዮጵያዊ እንደሆነች ትነግረዋለች። ጋዜጠኛው ጥያቄውን በመቀጠል በኒውዮርክ ከተማ ለመኖር በወር ምን ያህል ብር ወጪ እንደምታደርግ ይጠይቃታል። የእሷም ምላሽ በርካቶችን ያስገረመ ነበረም። በወር ከ35,000 እስከ 40,000 ዶላር ወጪ እንደምታደርግ ነገረችው። እሱም ይሄን ያህል ብር ወጪ የምታደርገው ስራዋ ምን ቢሆን ነው በማለት መልሶ ጠየቃት። ነገር ግን የእሷ ምላሽ ምንም አይነት ስራ የለኝም በማለት መለሰችለት። ታዲያ እንዴት አንድ ሰው ምንም ስራ ሳይኖረው በወር ይሄን ያክል ገንዘብ ወጪ እያደረገ ይኖራል? መልሳችሁን ኮሜንት ላይ ጻፉልን። ብዙዎች በጣም እየተቀባበሉት የነበረ መረጃ ነው። ለምን ካላችሁ ደግሞ እንደተመለከታችሁትና እንደሰማችሁት የአንድ እንግዲህ ግብርን የሚሰበስብ ባለስልጣን ልጅ ነች። በቀን እንግዲህ 4,000 ዶላር በላይ የምታወጣው በኢትዮጵያ በጣም ብዙ ሚሊዮን ብሮች ማለት ነው። እንግዲህ ብዙዎች ይሄ ነገር አናዷቸዋል። ግብሬን በአይኔ ያየሁት እያሉ እንዴት ያምራል ብሬ እያሉ እንግዲህ ብዙዎች ሲቀልዱ ተመልክቻለሁ። ለማንኛውም አንድ ሀገር እንድታደግ ሙስና እንደዚሁም ደግሞ የድሆች ንብረት መበዝበዝ የለበትም። ሀብት በእኩል እንዲሰራጭ እንግዲህ እስልምና አስፈላጊ ነው፣ ሸሪዓ አስፈላጊ ነው። ሰደቃ በአግባቡ ማውጣት አስፈላጊነት አለው። በዑመር ረዲየላሁ አንሁ ዘመን እኮ ዑመር ዓለምን ነበር የገዙት። ዓለምን በሚገዙበት ጊዜ ፍትሐዊነት ስለነበረ እንግዲህ የተቸገረ ሰው ጠፍቶ ምግባቸውን እንደዚሁም ሰደቃቸውን ለተቸገረ ሰው መስጠት የሚቀበል ሰው ስለሌለ ተራራ ላይ ለወፎች ነበር የሚሰጠውና በዚህ ልክ ምድር ላይ ፍትሐዊነት ሊመጣ የሚችለው በሸሪዓ እንደዚሁም ደግሞ በዲነል ኢስላም ነው። ኢብራሂም ትራውሬ እንግዲህ አንድ ያለው ነገር አለ ስለ ሸሪዓ። ሀገሬ የሚያስፈልጋት የቴክኖሎጂ እውቀት እንጂ የሸሪዓ ሕግ አይደለም። የቡርኪና ፋሶ ወጣት ፕሬዝዳንት ኢብራሂም ትራውሬ የተናገረው ንግግር ነው በአሁኑ ሰዓት በማህበራዊ ሚዲያ ትልቅ መነጋገሪያ ሆነዋል። ትራውሬ በሀገራቸው በፍጹም የሸሪዓ ሕግ እንደማይተገበር ገልጸዋል። አክለውም በሳውዲ አረቢያ የሸሪዓን ሕግ የሚያጠኑ ከ1000 በላይ ዜጎቻቸው ወደ ሀገር ከመመለስ ይልቅ የቴክኖሎጂና የሙያ እውቀቶቻቸውን ይዘው ቢመለሱ ይሻል እንደነበረም ተናግረዋል። ሕጉን ለመማር ሳውዲ አረቢያ የሄዳችሁም ወጣቶች እዚያው ቅርም ሲሉም ጠንካራ መልእክት አስተላልፈዋል። ይህን ንግግር አንዳንዶች ሃይማኖታዊ እውቀትን ዝቅ ማድረግ ነው፣ የሃይማኖት ነጻነትንና የዜጎችን የመማር መብት ይነካል በማለት ይቃወሙታል። ሌሎችም ለአፍሪካ እድገትና ደህንነት የሚያስፈልገው የቴክኖሎጂና የሳይንስ እውቀት ነው፣ ዘመናዊ አስተዳደር ያስፈልገናል ሲሉም ይደግፉታል። እንግዲህ የሱ ውድቀት መጀመሪያ እንደሆነ ብዙዎች የተናገሩ ይገኛሉ። ምክንያቱም ኢብራሂም ትራውሬ ሙስሊም ነው። ሙስሊም በመሆኑ ደግሞ ያው ብዙ ጥሩ ነገሮችን ከዚህ በፊት ሲያደርግ ነበር። በተለይ ደግሞ ከሀያላን ሀገሮች ጋር የነበረውን ቅሬታ አስመልክቶ ብዙዎች ያደንቁታል። እንዴት አፍሪካዊ መሪ ሆኖ እንደዚህ ሊዳፈራቸው ቻለ እያሉ ነበረ። ምክንያቱም እኔ ሀገር ላይ ያለውን ወርቅ እና እንደዚሁም ደግሞ እኔ ሀገር ላይ ያለውን ጥሩ ነገር ወስዳችሁ ሌላ ነገር እንድትሰጡኝ አልፈቅድላችሁም በማለቱ ምክንያት ብዙ አይወዱትም። ነገር ግን አሁን ላይ የመውደቂያው መጀመሪያ ሆነውን ንግግር ተናግሯል። ሸሪዓ ለዓለም ሕዝብ ሰላም፣ ለዓለም ሕዝብ እድገት አስፈላጊ እንደሆነ እንግዲህ በመዘንጋቱና ያንንም ነገር ደግሞ በመቃወሙ
መውደቂያው እንደሚሆን ብዙዎች እየተናገሩ ይገኛሉ። እናንተ በዚህ ጉዳይ ላይ ምን ሐሳብ አላችሁ? ጀግና ወንድማችን ካሊድ ቃሲም ምንድን ያደረገው? ጋይስ የተማሪ ካሊድ ውጤት ይፋ ተደርጓል። እናቱ ሞቷ የኑዛዜ ቃሏን ለማክበር በከፍተኛ ሐዘንና የስነ ልቦና ጫና ውስጥ ሆኖ የ8ኛ ክፍል ፈተናውን የተፈተነው ተማሪ ካሊድ የክልላዊ ፈተናውን በላቀ ውጤት በማለፍ ወደ 9ኛ ክፍል መሸጋገሩ ተነግሯል። ታዲያ ታዳጊው ክልላዊ ፈተናውን በወሰደበት ወቅት እናቱ በጽኑ ታመው በሕክምና ላይ ይገኙ የነበረ ሲሆን ከሞታቸው በፊት በምንም አይነት ምክንያት ቢሆን ትምህርትህን እንዳታቋርጥ በማለት አስምለውት የነበረውን ቃል በጽናት መወጣት ችሏል። ታዲያም እናቱ በወቅቱ በሕክምና ላይ ያሉ ማረፋቸውን ተከትሎም የመጣበትን ጥልቅ የእናት ህልፈት ሐዘን ውጦና በቤተሰቡ ላይ የወደቀውን ከባድ ሐዘን ተቋቁሞም የተሰጠውን ፈተና በብቃት አጠናቋል። እናም አሁን ላይ ይፋ በተደረገው የፈተና ውጤት መሰረት ተማሪ ካሊድ 77.93 አቨሬጅ እንዲሁም 86.6 ፐርሰንታይል በማምጣት በጥሩ ነጥብ ወደ 9ኛ ክፍል ማለፉ ታውቋል። ይሄ ጀግና ልጅ ማሻአላህ መባል ሲያንስበት ነው። አንድ ማወቅ ያለባችሁ ወይም ደግሞ የሚያስገርማችሁ ወይም ደግሞ ትኩረት ሊሰጡት የሚገባውን ነገር ልንገራችሁ። ዛሬ እንግዲህ እንደምታውቁት የ8ኛ ክፍል ውጤት ወይ ደግሞ ማለፊያ ውጤት ይፋ ተደርጓል። ይህንም ተከትሎ እንግዲህ ተማሪ ካሊድ በሽር ውጤት ደግሞ ብዙዎችን እያስገረመ እንደሆነም ደግሞ ሰምታችኋል ብዬ አስባለሁ። ማወቅ ያለባችሁ ነገር ምን መሰላችሁ? በኦሮሚያ ትምህርት ቢሮ በኩል ከተፈተኑ ተማሪዎች መካከል 61 ሺህ የሚያክሉ ተማሪዎች ማለፊያ ውጤት ማስመዝገብ አልቻሉም ወይም ደግሞ ወደ ቀጣዩ ዙር ማለፍ አልቻሉም፣ ወድቀዋል ማለት ነው። ታዲያ ተማሪ ካሊድ የሚያስገርመው ምን መሰላችሁ? ማለፊያውን ከ50% እና ከዛ በላይ ማምጣት ነው ማለፊያ የተባለው። ታዲያ የተማሪ ማለፊያውን 50% አካባቢ ብቻ አይደለም ያመጣው። የሚያስገርም ነገር በፈተናው ቀን ፈተና በወሰደበት ቀን ጠዋት ላይ ፈተና ትምህርት ቤት ሄዶ እናቱ ሞታ ማለት ነው አስከሬኗን ቤት አስቀምጦ ትምህርት ቤት ሄዶ ከዛ በኋላ መጥቶ ከሰዓት ቀብሯት ድጋሚ ከሰዓት ደግሞ ከሰዓቱን ፈተና ለመውሰድ ጭምር የሄደ እጅግ በጣም አስገራሚ የነበረ ተማሪ ነው። ታዲያ የተማሪ ያመጣው ነጥብ 545 ማርክ በማምጣት ወይም ደግሞ 86.5% አካባቢ ማለፊያ ነጥብ በማስመዝገብ እጅግ በጣም ገራሚ የተባለ ውጤት ጭምር ነው ማስመዝገብ የቻለው። እንግዲህ ሀቢቢ ያሰው እናትህ ሞታ ሬሳዋን ቤት ውስጥ አስቀምጠ ፈተና ሄደ፣ ከዛ ደግሞ ከሰዓት መጥተህ እናትህን ቀብረ ድጋሚ ደግሞ ከሰዓት ላለው ፈተና ሄደ። እንደዚህ አይነት እጅግ በጣም አስገራሚ ውጤት ማስመዝገብ ማለት እንደ ተራ ነገር የሚቆጠር ነገር አይደለም። ማይንድ ጭንቅላት ምን አይነት ስቴት ላይ ነው እንደሚችል በሰዓቱ አስበው ምን ያህል ትረበሽ እንደሚችል። ተማሪ ካሊድ ግን ይህ ነገር ሳይበገረው የእናቱን አማና ወይም ደግሞ አደራ ለማሟላት በፍጹም ከፈተና እንዳትቀር፣ በፍጹም ከዓላማ ወደኋላ እንዳትል ያለችው ንግግር እንግዲህ ለማድረግ ወይም ለማሳካት በትክክል ሄዶ ተፈትኖ እንግዲህ ይህን የመሰለ እጅግ በጣም አስገራሚ ውጤት አምጥቷል። ይህም ደግሞ ከዚህ በፊት እንዳየው ብዙዎችን አስገርሞ ነበር የሱ ጽናትና ምንድነው ምሳሌነቱ ማለት ነው። ታዲያ ውጤቱም ደግሞ አሁን ደግሞ ያንን የሚያሳይና ብዙዎችን እያስገረመ የሚገኝ ነው። ባለፈው እንደነገርኳችሁም ደግሞ እንግዲህ የኦሮሚያ ትምህርት ቢሮና አንዳንድ አካላቶች ወይም ደግሞ የምድር የሸገር ከተማ አስተዳደር ጨምሮ ቤት ሊገነቡላቸው እንደሆነ ነግሬያችሁ ነበረ። ኤኒዌይስ ደግሞ እዚህ ጋር የሚያመጣው ውጤት ደግሞ ነገ ከነገ ወዲያ እንግዲህ ሀገር ሊጠቅም የሚችል ጀግና ተማሪ እንደሆነ ያሳየበትም ጭምር ነው። አላሁ አክበር። እጅግ በጣም ደስ ብሎኛል። ሁላችሁም ኮመንት ላይ ማሻአላህ በሉት። ቃሲም ያደረገው ነገር እንግዲህ ካሊድ ቃሲም እጅግ በጣም የማይታመን ነገር ነው። ምክንያቱም አንድ ሰው እናቱን ጀናዛዋን አስቀምጦ አይደለም ፈተና ሊፈተን በሰላም እንኳን አንድ ቀን ሁለት ቀን ተውታን ሁለት ቀን ሳምንቱን ሙሉ በሰላም ሰው ማናገር አይችልም። ሀዘን ላይ ነው ያለው። ይህ ልጅ ግን በዚህ ጭንቀት በዚህ ሀዘን ላይ ሆኖ ፈተና ቁጭ ብሎ ተፈትኖ በስነ ስርዓት አይምሮውን ተቆጣጥሮ ይህንን ውጤት ማምጣቱ ብዙዎችን አስደንግጧል፣ ብዙዎችን አስደምሟል። ማሻአላህ በሉትኝ። አላህ ከፍ ያለ ደረጃ ላይ ያድርሰው። ሰብሩ ብዙዎችን አስገርሟል። ያው እኛም ሰብር እንድናደርግ ከሰብር በኋላ ደግሞ ጥሩ ነገር እንዳለ ምቾት እንዳለ አላህም ነግሮናልና። ዱንያ መፈተኛ ሀገር ነች። በገንዘብ ትፈተናላችሁ፣ በሀብት ትፈተናላችሁ፣ የምትወዱትን ሰው በማጣት ትፈተናላችሁ ብሎናል አላህ ሱብሓነሁ ወተዓላ። ነገር ግን ከዚህ ትዕግስት በኋላ ምንዳ አለ፣ አኺራ አለ፣ ጀነት አለ ነው እንግዲህ። ስለዚህ ኢንሻአላህ ሁላችንም ሰብር ላይ አላህ ያበርታን። በዚህ ዱንያ ላይ ጥሩ ነገር የተሰጠው ሰብረኛ ሰው ነውና አላህ ሰብረኛ ያድርገን። ይሄ ባለጌ የሆነ ሰውዬ ምን እንደሚል እንሰማዋለን። ሀያት የምትባሏን ሴት አቅርብ ያለው ብሎ ፖድካስቱ ላይ የለቀቀው ልጅ ማለት ነው። በሬ ሞተባቸው የሚጠሉት ኦርቶዶክስ አለ፣ እሱን የገደለብን በድግምት ብለው በሽማግሌ ሰውየውን ያሰቃዩታል። ድግምት፣ አስማት፣ ሟርት፣ ጥንቁልና በሳይንስ አይጨበጥም፣ አይከሰስም ሁላ። ምክንያቱም ማስረጃ መረጃ ስለሌለው እና ደግሞ ይሄ ደግሞ ለሚያምኑ ሰዎች ነው። ድግምት ይሰራል ብሎ ስለሚያምኑ ሰዎች ድግምት ይሰራባቸዋል። ድግምት አይሰራም ብሎ ለማያምኑ ሰዎች አይሰራባቸውም። እንደዛማ ቢሆን ኑሮ ስንቱ ሰው አልቆ ነበር። የስንቱ ሰው ጠላት በተለይ ከፍተኛ ባለስልጣናት በሙሉ አልቀው ነበር እኮ ድግምት የሚሰራ ቢሆን ኑሮ ማለት ነው። እና አይሰራም ድግምት። ስለ ድግምት የሚያወሩትም ስለ ድግምት እውቀት ያላቸው ሰዎች ናቸው።
ዞሮ ዞሮ እርዳታ እንደምትፈልግ ነገረችን ላይ ሀያት መሐመድ አንደኛ ተከፍሏት አይደለም፣ ሁለተኛ በድግምት እነሱ እንደሚሉት በድግምት አይደለም፣ እርዳታ እንደምትፈልግ ነገረችን። ከስራ እንደተባረረች፣ የቤት ኪራይ መክፈል እንደማትችል፣ ችግር ላይ እንደሆነች ነግረናለች። እኛ ደግሞ እኛ ሳናደርግ ሌሎችን አግዙ ማድረግ ነውር ነው ማለት 100 ብርም 200 ብርም 5,000 ብርም 10,000 ብርም ያለሽን አንቺ ከሰጠሽ በኋላ ነው ሌሎቻችሁ እርዱ ማለት ያለብሽና እኛ አምሹር ቀረጻው ሐሙስ ወር ቅዳሜ ይመስለኛልና ልክ ቀረጻው እንደተጠናቀቀ እኛ ወዲያውን ሚዲያ ላይ ነው ቃል የገባ ነው። ሎዛ ሚዲያ የአቅሙን ያግዛል አልን። ቃል የገባነውን ነገር ወዲያውን አደረግን ማለት ነው። ቀድማችሁ ነገራችኋት ነበር ብር እንደምትሰጣት? እሷም አልተነገራትም፣ እኛም እንሰጣታለን ብለን አላሰብም። ሲጀምር ብሩ የአንድ ወር ቢሮ የቤት ኪራይ ከመሆን አያልፍም። ምናልባት ተርካሳ ቤት ከሆነ የ2 ወር ካልሆነ ደግሞ የ1 ወር፣ እሱም ተርካሳ ቤት ከሆነ ነው። እዚህ ውስጥ እየኖሩ እኛ አረብ ነን የሚሉ ሰዎች እኮ አሉ። አረብ ከሆነ እዚህ ምን አባቱ ይሰራል? አይሄድም። በሀያት ላይ የአካላዊ ጥቃት ማድረስ የሚፈልጉ ሰዎች ካሉ እዚህ ውስጥ እየኖሩ እኛ አረብ ነን የሚሉ ሰዎች እኮ አሉ። አረብ ከሆነ እዚህ ምን አባቱ ይሰራል? አይሄድም። የኢትዮጵያ ሙስሊም በታሪክ አረብ ነኝ ብሎ አያውቅም። ኢትዮጵያዊ ሙስሊም ነኝ፣ ኢትዮጵያ ሀገሬ ናት የሚል አማራውም አማራ ሙስሊም ነኝ፣ ኦሮሞም ኦሮሞ ሙስሊም ነኝ፣ ስልጤውም ጉራጌውም ትግሬውም ትግሬ ሙስሊም ነኝ፣ ኢትዮጵያዊ ነኝ፣ ሀገሬን እወዳለሁኝ፣ በሀገሬ ላይ መብቴን አትንፈጉኝ ያለ እንጂ አንድም ቀን አረብ ነኝ ብሎ አያውቅም። አረብ ናችሁ ያላችሁን እናንተ የኦርቶዶክስ ደብተራ ጽንፈኛ ነገስታትና ኢትዮጵያን በእጃችን የሰራናት እኛ ነን የምትሉ ጽንፈኞች ኋላ ቀሮች ናችሁ። ኦኬ አይ እስልምና የአረብ ነው እያላችሁ እኛ ስታሳድዱን የምትገሉትንም ገላችሁ የምትቀሙትንም ስትቀሙ የኖራችሁ እናንተ እንጂ የኢትዮጵያ ሙስሊም በታሪክ እኔ አረብ ነኝ ብሎ አያውቅም። ሲቀጥል ሁሉም ሃይማኖቶች በሰሜን በኩል ወደ ኢትዮጵያ ገቡ። እኛ ኢትዮጵያውያንን ኢትዮጵያ ሆነን የተቀበልናቸው። ለምሳሌ ክርስትና የመጣው ከግሪክ ነው። እናንተ ግሪካዊ ነህ ሂድ ግሪክ ብልህ ትሰማኛለህ? ሮማዊ ነህ ሂድ ወደ ጣሊያን ወደ ሮም ወደ ግሪክ ሂድ ብልህ ትሰማለህ? አይ እኔ ኢትዮጵያዊ ነኝ ሃይማኖቱ መጣ ተቀበልኩኝ ነው። በሆነ አጋጣሚ ኦርቶዶክሱን ራሴን አገኘሁኝ ኢትዮጵያዊ ነኝ ነው የምትለው። በሰሜን በኩል የመጣው ክርስትናውም አይሁዱም እስልምናውም በሰሜን በኩል መጣ። የአይሁድ የሆነው አይሁድ ሆነ፣ ኦርቶዶክስ የሆነው ኦርቶዶክስ፣ ሙስሊም የሆነው ሙስሊም ሆኖ በኢትዮጵያ ላይ ሃይማኖት የግል ሀገር የጋራ ብለን ነው እየኖር ነው እንጂ የኢትዮጵያ ሙስሊም አንድ ቀን አረብ ነኝ ብሎ ያውቅም። ሲቀጥል ሀያትን ምናምን እያልክ ያለው የሀያትን ድራማ የጀመርከው አንተ ነህ። እንግዲህ አንተና እሷ መጨረስ ትችላላችሁ። ሲጀመር አባቷ እሷን ቢገድል ደስታው እንደሆነ ብላ ለሰራችው የውሸት ፖለቲካ ከጅምሩ እንደዚህ አይነት ድራማ ለመስራት ነው ያን ንግግር የተናገረችው። እንኳን አይደለም አንዲት ነፍራቃ ሀያት አይደለም የፈለጋችሁትን አምጥታችሁ ድራማ ብትሰሩ እመኑኝ ኦርቶዶክስ በስልጣንም በዶክትሪንም የወደቀች የማትረማ ቤተ እምነቱ ናለች። የኦርቶዶክስ ክብር በቃ ተገፏል። እየወጣችሁ ግን ሙስሊሙ እንዲህ ብሎ ምን አትበሉ እንበልና የኦርቶዶክስ እምነት ተከታይ ሃይማኖቱ እንኳን ተሸጋሸገ ቢባል ኦኬ የኦርቶዶክስ ዶክትሪንና ዶግማ ወርቋል እናውቃለን። ነገር ግን አማኙ ወዴት ነው የሚሸጋሸገው? ወደ ተሐድሶ፣ ወደ ፕሮቴስታንት፣ ወደ ካቶሊክ፣ ወደ ለወደ ነው የሚሸጋሸገው። ምናልባት አላህ ያለልህ ካልሆነ በስተቀር የሚሰልሙት በጣም ጥቂቶች ናቸው። ነገር ግን ነጋጠባ የምትሳደቡት የምትዋሹት በእኛ በሙስሊሞች ላይና በእስልምና ላይ ነው። ተመልከቱ ምን እያለ እንዳለ። አረብ ነን የሚሉት ታዲያ ለምን እዚህ ሀገር ላይ ይቀመጣሉ እያለ ነው ያለው። ይህ ግለሰብ በጣም ጽንፈኛ እንደሆነ በግልጽ መረዳት ትችላላችሁ። በመጀመሪያ ደረጃ ስለዚች ሀያት ስለተባለችው ልጅ ጉዳይ የሰጠውን መረጃ አይታችኋል። እሷ ትሁን አትሁን ማቀው ነገር የለም። በድግምት ነው ለሚሉትም እንግዲህ ድግምት ይሁን አይሁን አላቅም፣ ታማሚ ትሁን አትሁን አላቅም እያለ ነው የሚገኘው። በነገራችን ላይ የተወዛገብነው እኛም በዚህ ምክንያት ነው። ይህ ግለሰብ በስነ ስርዓት እውነት እሷን ማቅረቡ ራሱ እርግጠኛ አይደለም። ሲቀጥል ደግሞ ስለተናገረችው ንግግር ሲናገር አንዳንድ ነገሮችን እየሰማሁት ነበረ። ምን ያለ ይመስላችኋል?
ብዙዎች እኮ ለምን አዲስ ሆነባችሁ ሙስሊሞች? ብዙ ሙስሊም የሆኑ ሰዎች እኮ ወደ ክርስትና መጥተዋል፣ እንደዚሁም ብዙ ጴንጤ የሆኑ ሰዎች ወደ ክርስትና መጥተዋል አይነት ወሬና እንደዚሁም ደግሞ ከክርስትና ወደ እስልምና ሄደዋል የሚል አይነት ነገር ተናግሯል። ትክክል ሊሆን ይችላል። ነገር ግን ከክርስትና ወደ እስልምና ሲገቡ በቢሊዮኖች አይተናል፣ በሚሊዮኖች አይተናል። እስልምናን ግን ከሃይማኖት ሳይሆን የምንቆጥረው በጣም ወግ አጥባቂና የሰዎችን ነፃነት የሚገፍ አላስፈላጊ እምነት ነው። ሲጀመር እስልምናን እንገባበታለን አይደለም ማለት ነው። አንፈልገውም፣ ጭራሽ አንፈልገውም። እግዚአብሔር የተመሰገነ ይሁን። እንግዲህ ከጊዜ ወደ ጊዜ እስልምና ውስጥ ያሉ ሰዎች በጣም ለውጥ እያሳዩ ነው ያሉት። እስቲ አስተዋይ ሰው የሚለውን ሰው እስልምናን ግን ከሃይማኖት ሳይሆን የምንቆጥረው በጣም ወግ አጥባቂና የሰዎችን ነፃነት የሚገፍ አላስፈላጊ እምነት ነው። ሲጀመር እስልምናን እንገባበታለን አይደለም ማለት ነው። አንፈልገውም፣ ጭራሽ እንዳውም ሞር የምንፈልገው እኛ እስልምና ውስጥ ያሉ ሰዎች ሌላ እምነት ቢከተሉ ነው የሚሻለን እስልምናን ከሚከተሉ። ምክንያቱም እስልምና ውስጥ ያሉት ህግጋቶች ያሉት ሰዎቹን ስናያቸው ምናምን ለእኛ የማይነግሩ እነሱ ብቻ የሚያውቁት አንድ ነገር አለ ብለን እናስባለን። እንደዚህ አይነት የነቁ ሰዎች ስታዩ በጣም ደስ የሚለው። ባለፈውም ብዙ ሙስሊሞች ሐዲስ አንቀበልም እያሉ እንደሆነ ከራሳቸው አንደበት ከአንድም 3 ቪዲዮ አሳይቻቸዋለሁ። አንተ ግን ሃይማኖት አልባ የሆንክ ሰው ሆነ ከምንም አይነት አምልኮ የራክ ሆነ 7 ዓመት ቆይተሃል። 7 ዓመቱ ግን እንዴት አለፈ? ሃይማኖትን እንደ ድርጅት ያዝ ነው። እኛ ማንኛውም ሃይማኖት እንደ ድርጅት ያዝ ነው ዊዛውት ኢስላም። እስልምናን ግን ከሃይማኖት ሳይሆን የምንቆጥረው በጣም ወግ አጥባቂና የሰዎችን ነፃነት የሚገፍ አላስፈላጊ እምነት ነው። ሲጀመር እስልምናን እንገባበታለን አይደለም ማለት ነው። አንፈልገውም፣ ጭራሽ አንፈልገውም። ይሄ ለብቻ የተቀመጠ ነው እስልምና ለኔና ለብቲ በቃ። እንዳውም ሞር የምንፈልገው እኛ እስልምና ውስጥ ያሉ ሰዎች ሌላ እምነት ቢከተሉ ነው የሚሻለን እስልምናን ከሚከተሉ። ምክንያቱም እስልምና ውስጥ ያሉት ህግጋቶች ያሉት ሰዎቹን ስናያቸው ምናምን ለእኛ የማይነግሩ እነሱ ብቻ የሚያውቁት አንድ ነገር አለ ብለን እናስባለን። በሴቶች ላይ በሚያደርገው ነገር በተጽዕኖ ውስጥ ያለ እምነት ነው። ስለዚህ አምላክን የመገዛት ሳይሆን ኢስላሚክ ፖለቲክስ ነው ብለን ነው የምናስበው። እስልምና ሪሊጂየስ ፖለቲክስ ነው እስልምና በቃ አለቀ። ስለዚህ ሪሊጂየስ ፖለቲክስ አይደለም እኛ የሚያስፈልገን ወርሺፕ ነው የሚለው እሳቤ ያለን። ከዛ አንፃር ለእስልምና ያለን አመለካከት ያፈነገጠ በጣም ከማፈንገጥም ወደ ጥላቻ ያዘነበለ ነበር። እንግዲህ ይሄ የምናወራው ነገር ማለት ከሰለምክ አሁን 12 ዓመት ሆነሃል። 13 ዓመት ረጅም ጊዜ ነው። 7 ዓመት ደግሞ እንደገና የሃይማኖት አልባ ሆነህ ኖረሃል። አሁን ደግሞ አልሐምዱሊላህ ሰልመህ 12 ዓመታትን እንደ አዲስ ተወልደህ እየኖርክ ነው። እነዚህ 12 ዓመታት ውስጥ የእስልምና ህይወት እንዴት ነው? ሃይማኖት አልባ ሆነህ ከኖርከው ህይወት አንፃር አሁን ስታነጻጽረው ምን የተለየ ነገር አለው? አሁን እንደዚህ ልብህን ሰቅዞ ያዘው ስሜትን ያመጣው እስልምና ውስጥ በመኖርህ ነው። ለምን ቢቀርብህና የራሴ እውነቴ ብለህ ይኖርከው ሃይማኖት አልባኝነት ውስጥ ኖረህ ማሰብ ማልፈልግ ህይወት ቢያልፍ ማለት እንደዚህ እንስሳ ማሰብ ራሱ ማለት እንደዚህ አይነት ሐሳቦች ራሱ አልፈልጋቸውም እንጂ ከእስልምና ውጪ ሀገራችን ውስጥ ብቻ በ100 ሺህና ከ100 ሺህ በላይ የሚሆኑ ሰዎች አይተናል። በየሶሻል ሚዲያው በየፖድካስቱ በየጊዜው እናያለን። ነገር ግን ሙስሊም የሆነ ሰው ወደ ክርስትና ሲሄድ ደግሞ አይተናናቅም። እኔ በበኩሌ እስልምናን በስነ ስርዓት አውቆ የከፈረ ሰው አይቻላቅም። ነገር ግን ካፊር የነበረ ሰው መልሶ ሰልሞ መልሶ ካፊር ሲሆን አይቻካለሁ። እውነቱን እንነጋገር ከተባለ ሙስሊም የነበረ ሰው ግን ወደ ካፊር ሲሄድ እኔ አይቻላቅም፣ ሰምቼም አላቅም። ስለዚህ አዲስ ነገር ነው ለኛ። እዛ ላይ ያቀረባችሁት ንግግር ላይም ደግሞ ይህቺ ሴት ሙስሊም መሆኗን ማረጋገጥ ንግግር ነው የተናገረችው። ምንም ስለ እስልምና እንደማታቅ የሚያስረዱ መረጃዎችን ነው የተመለከትነው። ኤአይ የሚመስል ቪዲዮም እንደሆነ እንግዲህ ብዙዎች የተናገሩ ነበር። እና ይህንን አስመልክቶ እንደዚህ አይነት ጽንፈኛ ሙስሊሞችን ዝቅ ለማድረግ ሁለተኛ ዜጋ ለማድረግ ከሀገራችን ውጡልን ለማለት አትችሉም። በአሁኑ ሰዓት የሚቻል ነገር አይደለም። ይህን ነገር በደንብ ልታቁት ይገባል። ሰዎች ወደ እስልምና እየገቡ ስላለ በማናለብኝነት በጥላቻ ሙስሊሞችን ዝቅ ማድረግ ከሀገር ማስወጣት አትችሉም። አረብነን ካሉ መፍታቸው ነው። አረብነን ማለት ይችላሉ። እናንተ የመናገር መፍት እንዳላችሁ ሁሉ እኛም ደግሞ የመናገር መፍት አለን። እኔ አረብ ነኝ ካልኩኝ ከሀገሬ ማባረር አትችሉም። ውጣልኝ ማለት አትችሉም።
ኢትዮጵያዊ ዜጋ እስከሆንኩ ድረስ ይሄ ነገር ሊታወቅ ይገባል። እጅግ በጣም ብዙ አይነት ግፎችን ከካፊሮች እንሰማለን። በተለይ ደግሞ እኛን በሚመለከት መፍታችን እንዳይከበር ሁለተኛ ዜጋ እንደሆነ ከሀገር እንድንወጣ ብዙ ጥረት ያደርጋሉ። ይሄ ነገር ግን መቼም አይሳካላችሁ። አህመዲን ጀበል ላይም በቅርቡ ያስነሱትን አጀንዳ ታውቁታላችሁ። በማህበራዊ ሚዲያ ለመብት የሚታገል ሙስሊም በሙሉ ስልጤ የሚሉት ስልጤ በዲኑ ስለማይደራደር ነው። ይህ ንግግር ኡስታዝ አህመዲን ጀበል ዛሬ በአድዋ 00 በነበረው ፕሮግራም ላይ የተናገሩት እጅግ በጣም ድንቅ ንግግር ነበር። ዛሬ ፒያሳ አድዋ 00 በሚገኘው አዳራሽ በስልጤ ህዝብ ትግል እንዲሁም ደግሞ በኢማም ሀጂ አብዱል ሀዲ የህይወት ታሪክ ላይ ያጠነጠረ ናስራ የተባለ መጽሐፍ የተመረቀ ሲሆን በዚህ ምርቃት ላይ የታደሙት ኡስታዝ አህመዲን ጀበል በማህበራዊ ሚዲያ ላይ ለዲኑ የሚታገል የሚቆረቆርን ሰው ስልጤ የሚሉት ስልጤዎች ለዲናቸው ባላቸው አክብሮት ወይም ደግሞ በዲናቸው ስለማይደራደሩ ነው ያሉ ሲሆን ከብሔርተኝነትና ከክፍል ጸርተው ለሀገራቸው ወይም ደግሞ በአርበኝነት ሊቀጥሉ ይገባል ወይም ደግሞ ሊበረቱ ይገባል የሚል አስተያየትን ኡስታዝ አህመዲን ጀበል አጋርተዋል። ስልጤ ያሉ መሳደብ ደረጃ ደርሰዋል። እሱን እንግዲህ ለማንቋሸሽ ደረጃ ደርሰዋል። ኡስታዞቻችን በጣም አሉ የምንላቸውን ጭምር ስለ እስላማዊ መብት የሚናገሩትን ብዙ ስድብ እየተሰደቡ ነው ያሉት። ሁላችንም እንደዚህ የምትሉን ከሆነ ስልጤዎች ነን፣ ሁላችንም አረቦች ነን። ምን እንደምታመጡ እናያለን። የኡስታዞቻችንን መልእክት የምንሰማበት ሰዓት ላይ ደርሰናል። ወድቅ ያለው አልነሳም ብሎ ነገር የለም። ታምም ያለው አልሽርም፣ በፍጹም ተይዣለሁ አልፈታም፣ ወንዙ ሞልቶብኛል አልሻገርም። እንዴት ትሻገር? ይጎላል እኮ እንደሞላ አይቀርም። ጨለሞብኛ ምንም ነገር አይታየኝም ብሎ ነገር የለም። ይፈጅራል አትበሉ ነው። ይፈጅራል ይነጋል። ጣለ ለይሉ ላቡድ من الفجر እውነት ነው። ሌሊቱ የቱንም ያህል ቢረዝም መንጋቱ አይቀርም። እዲያውም ይከፈላል፣ የጠፋውም ይገኛል። ያለ ጋብቻ ተገናኝቶ እንደፈለጉ መሆን ስልጣኔ ሆኗል። ካፍሩ ጋር የተለመደ ነው። ሙስሊም ነኝ የሚሉ ሰዎችም ጋር ኒካህ ለማሰር ሲኬድ አንዳንዴ 6 ወር አብረው ቆይተዋል የሚል ወሬ እንሰማለን። ውርደት 5 ወር አብረው ቆይተዋል፣ ዓመት አብረው ቆይተዋል በፍቅር። ከኒካህ በፊት ሙስሊም ዘንድ ፍቅር የሚባል ነገር የለም። ፍቅር የሚጀምረው ከኒካህ በኋላ። ካፍር ያደረገውን ሁሉ ያደረጉ ከነሱ ጋር ገደል መግባት አንዱ የቂያማ ምልክት ነው። ከካፍሮች ውስጥ እናቱን የተገናኘ ሰው ቢኖር እሱም ስልጣኔ መስሎት ከኡመቴ ውስጥ የሚያደርገው አይጠፋም ብለው ነበር ነብዩ ሰለላሁ ዐለይሂ ወሰለም። እንግዲህ አላህ በሰማነው እንሰራና የምንጠቀም ያድርገን እያልኩኝ አሁን የምንሄደው ወደ ንጽጽር ወደሚሰሩ ወንድሞቻችን ጉዳይ ሲሆን እፎይ የተባለው ግለሰብም ከራሱ ሰው ጋራ በገንዘብ ምክንያት ተጣልቷል። ሌባው ዲያቆን ተጋለጠ። ወር ውስጥ ወደ 7000 ፓውንድ ወደ 9000 ዶላር አካባቢ ላይ አካውንቱ ላይ ሜክ አደረገና አካውንቱን ኢሜይሉንና ስልክ ቁጥሩን ያለኔ ፍቃድ ቼንጅ አድርጎት እዚህ ጋር እንደምታዩት ፓስወርዱን ቼንጅ አድርጎት እኔ ሙሉ ለሙሉ ከአክሰስ ሎግ አውት አድርጎኝ ዲስኮኔክሽን ማለት በእኔና እሱ መሀል ንግግሮችና ውይይቶችም ስደውለትም አያነሳም። እዚህ ጋር እንደምታዩት በተደጋጋሚ ቴክስትም እዚህ ጋር ተጨቃጭቄ ስናገርም አይመልስም። ይሄንን ጽፌለታለሁ። ይሄ ሰውዬ በ3 ወር ውስጥ 1.6 ሚሊዮን ብር ነው የሰራው። ሌባ ከሆንክ ራስን ብሎክ አድርገህ የምጣፋው እንጂ እኔ አይደለሁም አንተን ብሎክ ያደረገው። እንግዲህ ይሄ ዲያቆን የዋሁን ምእመን እያጭበረበረ ገንዘብ ይሰራ እንደነበር ክርስቲያኑን ምእመን እየቀጠፈ እየዋሸ ኪሳቸውን ሲያራቁት እንደከረመ በአደባባይ ቅሌቱ ተጋልጧል። ተሳዳቢ የሰፈር ዱርዬ ዲያቆን አድርጋችሁ ስትሰይሙ በዚህ መልኩ ነው ክርስቲያኖች የምትሸማቀቁት። አልহামዱሊላህ ረብል ዓለሚን ወንድሞቻችን ጥሩ አድርገው ነገሮችን ያብራሩልን ይገኛሉ። ወደ ቪዲዮ ከመግባታችን በፊት ያጀማ ሪፖርት እየተደረገ ስለሆነ በደንብ ኮፒ ሊንክ አድርጉ። እሺ እንደሰማችሁት የማርያምን ጡት ጠርቶ ጉች ጉች ያለው ያለ እንደዛ ነገር እየዘመረ ነው ያለው ሰውየው። ኦኬ እና ያስተነግጣልም ይገርማልም ማለት ነው። ግን ይሄን ነገር ከየት ነው ያገኘው ስንል መጽሐፋቸው ላይ ያለ ነው። ምሳሌ መልካ ቅድስት አርሴማ ተመልከቱ። እንደዚህ ይላል። ነጭነታቸው ለሚያስደንቅ የእጅ ጥፍሮች እና የትዕግስት ወተት መስኖ ለሆኑ የወይን ዘለላ ጡቶችሽ ሰላምታ ይገባል እያሉ ያመሰግናሉ። እየጠሩ እንትኗን ማለት ነው። እና በመጽሐፋቸው ያለ ነው። ኢቭን መጽሐፍ ቅዱስ በመጣጣሱ መሐልዬ ላይ የሚያወራው ስለ እንደዛ አይነት ነገር ነው።
ብዙ ጊዜ ታችሁታል። ደግሜ ላሳያችሁ። ያው መሀል እየምትከፍቱት ሙሉ በእንደዚህ አይነት ነገር የተሞላ ያው ማየት ትችላላችሁ። እኔ አላነብም። ያው አላህ ይጠብቃቸው። ኢምራን በነገራችን ላይ 1 ሚሊዮን ሊገባ በጣም ጥቂት ሰው ነው የቀረው። ይህንን ቪዲዮ እንመልከተው። ከዚህ ቪዲዮ በፊት ግን ወንድም ኢምራን ኦልሞስት 1 ሚሊዮን ለመግባት በጣም ትንሽ ነው የቀረው። ፎሎ አድርጉት ኢምራንን። 1 ሚሊዮን ቢያንስ ዛሬ እናስገባው። እስቲ እነዚህ ሰዎች ቅጥፈት እንመልከተው። 30 ጁዝ የሚባላል በእስላሞች ማለት ነው። ያንን ሙሉ አክቲቭ ያለው ነው የሚባለው። ያንን ሙሉ ቀርቻለሁ ማለት ነው። ግን ቁርአንን ብቀራ ምንም አይገባኝም ነበረ። ኡስታዝ ቀጥሮ ሰውየው ስለ እስልምና ሲጠይቃት ምን ብላ መለሰች? 30 ጁዝ አፍዣለሁ ሙሉ በሙሉ 30 ጁዝ ይባላል እሱን አፍዣለሁ አላት። መልሳ ደግሞ መጣችና እኔ ቁርአን የሚባለው ነገር ምንም ገብቶኛ አያውቅም፣ ስለ ቁርአን ምንም አላውቅም፣ ገብቶኛ አያውቅም አለች። 30 ጁዝ ምንድነው ያፈሽው ነው አሁን ጥያቄ። ይሄ ማይነር የሆነ ነገር ነው። ሼክ ኢብኑ ተይሚያ ረሂመሁላሁ ተዓላ አንድ ውሸታም የሆነ ሰው ውሸት ለመዋሸት በጣም ማስታወስ ችሎታው ከፍተኛ ሊሆን ይገባል ይላሉ። ምክንያቱም እርስ በእርስ እንዳይጋጭ ማለት ነው። እንደዚህ አይነት ቅጥፈት፣ እንደዚህ አይነት ጨዋታ ኦርቶዶክሳውያን አታስተናግዱ። ይሄ ስህተት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ቲክቶክ ላይ ያላችሁ ሰዎች ፎሎ አድርጉትኝ። ለማንኛውም እንግዲህ እርስ በርስ በመጣላት ወደ ሚዲያ ወጥተዋል። እርስ በርስ በገንዘብ በጥቅም ነው ለካ እስልምና የሚሳደቡት፣ ለጥቅም ለብር ብለው። ይሄ ነገር ደግሞ መውጣቱ እጅግ በጣም ደስ ይላል። ብዙ ጊዜ በማን አለብኝነት በብልግና የሚታወቁ ሰዎች ናቸው በገንዘብ ነው እስልምናን እየተሳደቡ ያሉት ማለት ነው። አይ ማሻአላህ ነው። እንግዲህ ይሄ ደረጃም ከደረሱ ከዚህ በላይ ህዝቡ ለምን እንደሚሰሩ ማወቁ ተገቢ ነው። ምክንያቱም ለሐቅ የሚሰራ ሰው ሐቅ እንደዚህ ነው። አምላኬን አገኘሁት በደረቀው ሌሊት። አሽሃዱ አን ላ ኢላሃ ኢለላህ ወአሽሃዱ አነ ሙሐመደን አብዱሁ ወረሱሉ ከአላህ በስተቀር በእውነት የሚመለክ አምላክ እንደሌለ እመሰክራለሁ። በእውነት የሚመለክ አምላክ እንደሌለ እመሰክራለሁ። ነብዩ መሐመድም የአላህ ባሪያና መልእክተኛ መሆናቸውን እመሰክራለሁ። አላሁ አክበር አላሁ አክበር አላሁ አክበር። ዓለማቱ ጌታ መስጋና ይገባው። ሙስሊሙን ያሻራ አልሐምዱሊላህ። ጨለማ ወደ ብርሃን መጥቷል። መስገን አምላኬን አገኘሁት በደረቀው ሌሊት። እንደዚህ ሰውን ታሰልማለህ። ሰው ወደ ኢስላም እንዲመጣ ያደርጋል። ለገንዘብ ለማጭበርበር ሲሆን ደግሞ ሰው ከእምነቱ ለቆ ይወጣል። ምክንያቱም ከዚህ በፊት ንጽጽር ላይ በሚሰሩ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ላይ በሚነሱ እስልምና ላይ በሚነሱ ውሸቶችና ቅጥፈቶች ነው ብዙ ሰው ኢስላምን እየተቀበለ ያለው። አልሐምዱሊላህ ረብል ዓለሚን። አሁን ወደ ውጪ መረጃዎች እንሄዳለን። ኢራን አዲስና አሜሪካ በምንም ተአምር ልታወድመው የማትችለው የኒውክሌር ፋሲሊቲ እየገነባች ነው እየተባለ ነው። ከጀርባ የምታዩት ፒካክስ ማውንቴን የሚባል ቦታ ላይ እንግዲህ ኢራን እየገነባቸው ያለችው አዲስ የኒውክሌር ፋሲሊቲ ከእስከዛሬ ከተገነቡት የበለጠ በጣም ወደ ውስጥ የሰመጠ መሆኑን ተከትሎ አሜሪካ በምንም አይነት ተአምር ልታጠቃው አትችልም፣ ወር ልታወድመው አትችልም እየተባለ ነው። ባለፉት ጊዜያት እንደምታስታውሱት ናታንዝ፣ ፎርዶ እና ኢስፋሃን የሚባሉ 3 የኒውክሌር ፋሲሊቲዎች በአሜሪካ በንከር በስተር ቦምብስ ኦር GBU 57 ምናምን በሚባሉ እስከ 60 ሜትር አፈር ድረስ ገብተው መፈንዳት የሚችሉ ቦምቦች ጥቃት እንደደረሰባቸው ታውቃላችሁ። ምን ያህል ጉዳት ደርሶበታል የሚለው በኋላ ሲጣራ እንግዲህ የተወሰነ ጉዳት መድረሱና የተወሰነ ደግሞ ሰርቫይቭ ማድረጉ ታውቆ ነበረ። ነገር ግን ኢራን ከ2020 ጀምሮ ስትገነባው የነበረው ይህ ከጀርባ ያለው ፋሲሊቲ ግን ከ100 እስከ 140 ሜትር ዴፕዝ ድረስ ስምጠት ድረስ ነው እየተገነባ ያለው ነው የተባለው። ከሱ በላይ ደግሞ ያለው ግራናይት የሚባለው የድንጋይ አይነት መሆኑን ተከትሎ በቀላሉ ሊፈነዳ በቀላሉ ጉዳት ሊደርስበት የሚችል አይደለም ነው እየተባለ ያለው። የአሜሪካ በጣም ሀይ
ጠንካራ የሚባሉት GBU 57 ባንከር በስተር ቦምቦች አፈርን እስከ 60 ሜትር አፈር ድረስ በስቶ በመግባት መፈንዳት ይችላሉ። ነገር ግን ይህ ፋሲሊቲ አንደኛ የተገነባው 60 ሜትር ሳይሆን እስከ 140 ሜትር ስምጠት ውስጥ ነው። ሁለተኛ ደግሞ ከዛ በላይ ያለው አፈር ሳይሆን ግራናይት የሚባለው ድንጋይ አይነት መሆኑን ተከትሎ አሜሪካ በምንም አይነት ተአምር ልታወድሞ አትችልም እየተባለ ነው። የእስራኤል የሚሊተሪ ሬዲዮም ይህንን ዘገባ ይዞ ወጥቷልና በምንም ተአምር ሊደረስበት አይችልም እየተባለ ነው። ኢራን እንግዲህ ወደዚህ ፋሲሊቲ የሃይሊ ኢንሪችድ የሆነውን ዩሬኒየሟንና እንዲሁም ደግሞ የበለጠ የምታብላላባትን ሰንትሪፊጆች ይዛ ገብታለች ነው እየተባለ ያለው። ስለዚህ ምናልባትም እዛ ውስጥ የበለጠ ዩሬኒየም ዴቨሎፕ ልታደርግ ትችላለች። ማንም ምንም ሊያመጣ አይችልም ነው እየተባለ ያለው። ዶናልድ ትራምፕ በዚህ ጉዳይ ትናንትና ተጠይቀው ይህንን አካባቢ በቅርቡ እንመተዋለን ቢሉም በምንም አይነት መሳሪያ እጃቸው ላይ ባለው መሳሪያ ጉዳት ሊያደርሱበት ይችላል የሚለው ግን ሃይሊ አንላይክሊ ነው እየተባለ ያለው። ልታደርስበት አሜሪካ ይህንን ጉዳት ልታደርስበት የምችልበት ፕሮባቢሊቲ በጣም ትንሽ ነው እየተባለ ያለው። ለማንኛውም እንግዲህ ኢራን እዚህ ፋሲሊቲ ውስጥ ኒኩለር ልታገኝ የምትችልበት እድል ከፍ ያለ ነው የሚል ሪፖርት እስራኤል ይዛ መውጣቷን ተከትሎ ዶናልድ ትራምፕ መተዋለሁ ብለዋል። መተውስ ምን ያመጣሉ? አይገስ ዊልሲኝ ይኸውልህ እዛ ሁርሙዝ ምናምን ስንለው የነበረው ጦርነት እዚሁ አፍንጫችን ስር ባብል መንደብ መጥቶላል። ፓኪስታን ትላንትና ውሃ ሳውዲን ትነኩና ብላ ባስጠነቀቀች በጥቂት ሰዓታቶች ውስጥ ሁቲዮች ምንም አታመጪም በማለት የሳውዲን 2 መርከቦች እዚሁ አፍንጫችን ስር ባብል መንደብ ላይ መምታታቸውን ክሌም እያደረጉ ነው። ያ ክሌም ብቻ ሳይሆን የሳውዲ ሚዲያዎችን ደግሞ ከተለያዩ ኦፊሻሎች ያገኘ ነው ብለው ኮንፈርም አድርገዋል። ጥቃቱ ተፈጽሟል ማለት ነው። ሳውዲ እንደምታውቁት ኢራን ሁርሙዝ ሰርጥን መዝጋቷን ተከትሎ እዚህ ጋር በምታዩት ፓይፕላይን ከዛ መስመር ወደዚህ ያምቡ ፖርት በማምጣት በዚህ በኩል ነዳጆቿን ትሸጥ ነበረ። እዚህ ጋር ባብል መንደብ ጋር ማለት ነው። የሁቲዮች ደጋፊዎቹ ኢራን ሁርሙዝን ዘግታ ሳውዲ ነዳጇን እንዳትሸጥ ስታደርግ፣ ሳውዲ ደግሞ በዚህ በኩል ለመሸጥ ስትሞክር የኢራን አላይ የሆነችው ሁቲ ደግሞ ይህንን ዘግታ አትሸጡም ብላት አውጃ ነበረ። ይህንን ቫዮሌት ለማድረግ የሞከሩ የተባሉ የሳውዲ መርከቦችን በትናንትና 2 መርከቦች ላይ በባላስቲክ ሚሳይል በክሩዝ ሚሳይል እና እንዲሁም በድሮን ጥቃት መፈጸሟ ታውቋል ማለት ነው። ይህንን ተከትሎ እንግዲህ ትናንትና ሲጀመር ፓኪስታን ሳውዲን የሚነካ ከዚህ በኋላ ብላ መግለጫ ወጥታ ነበርና ሳውዲን መንካት ከሳውዲ ጋር የዲፌንስ ፓክት ስላለን ሳውዲንም ሆነ ከሳውዲ የሚነሱ የኛን መርከቦች መንካት የሚነካ ኃይል ካለ ሙሉ ለሙሉ ጉልበት ተጠቅሜ ወደ ጦርነት እገባለሁ ብላ ነበረ። የሙስሊሙ ዓለም ብቸኛው የኒኩሌር ታጣቂ የሆነችው ፓኪስታን እንደምታውቁት ከሳውዲ አሬቢያ ጋር የዲፌንስ አግሪመንት አላት። አታኮን ዋን ይዘን አታኮን ኦል አንደኛው አታክ ከተደረገ ሁላችንም አታክ እንደተደረገን ቆጥረን ወደ ጦርነት እንገባለን ብለው ነበረ። ያ ብቻ ሳይሆን ፓኪስታን በጣም ብዙ ቁጥር ያለው የጦር ጀቶቿና እንዲሁም ሰራዊቶቿ የመንና ሳውዲ ቦርደር ላይ ስቴሽን አድርገው ነው ያሉት። ስለዚህ ፓኪስታን ያንን ዛቻ ካሰማች በጣም በጥቂት ሰዓታቶች ውስጥ ሁቲዮች ይህንን ጥቃት መፈጸማቸውን ተከትሎ ፓኪስታን ወዴት ትመጣለች፣ ወደ ጦርነት ትገባለች ወይ የሚለው የሚታይ ነው የሚሆነው። ባይ ዘ ዌይ ሁቲዮች ባብል መንደብን ከዚህ በፊት እስራኤል ላይ ዘግተው እንደምታውቁት የእስራኤል መርከቦች እንዳያልፉ በማድረግ የእስራኤል ኤሊያት የሚባለው ወደብ ከጥቅም ውጭ እንዲሆንና ኪሳራ እንዲያጋጥመውና እንዲሁም ስራ እንዲያቆም ሁሉ ማድረግ የቻሉ ናቸውና አሁንም እንግዲህ የሳውዲ መርከቦች እንዳያልፉ ባወጁት መሰረት እንግዲህ ትናንትና ጥቃት ፈጽመዋል። የሳውዲና የፓኪስታን አጸፋዊ መልስ ምን ይሆናል የሚለውን ግን ሙጅታባ አሊ ካሚኒ በህይወት አሉ ወይስ ሞተዋል የሚለው ጉዳይ እያነጋገረ ይገኛል። የኢራን የውጭ ጉዳይ ሚኒስትር አባስ አርጋቺ ከጦርነቱ ወዲህ ሙጅታባ አሊ ካሚኒን አይቼው አላውቅም ማለታቸው ትልቅ ጥርጣሬ ፈጥሯል። አሁን ላይ ኢራን በበላይነት እየተቆጣጠሩ ካሉ የኢራን ባለስልጣናቶች መካከል አባስ አርጋቺ አንዱና ዋነኛው ናቸው። ኢራን ለጦርነቱ ከአጋር ሀገራት ከምታደርገው ውይይት ጀምሮ ከአሜሪካ ጋር እስከምታደርገው ድርድር ድረስ ዋነኛው ሚና እየተጫወቱ ያሉ ሰው ሆኖ ሳለ እንዴት ሙጅታባ አሊ ካሚኒን አንድም አግኝተው አያውቁም እየተባለ ይገኛል። አዲሱ የኢራን አያቶላ ሙጅታባ አሊ ካሚኒ በህይወት አሉ ወይስ ሞተዋል የሚለው ጉዳይ እያነጋገረ ይገኛል። የእስልምና ጥላቻን ለማዋጋት ማለት ነው ኬክ ቱ ሄት የሚል ካምፔን የጀመረው ታዳጊ ቱርክ ደርሶ ማለት ነው በዚሁ ጉዳይ የቱርኩ ፕሬዝዳንት አነጋገሩት። ስለዚህ ጉዳይ እስኪ ትንሽ ልበላችሁ። ይህ ታዳጊ ማን ነው? የቱርኩስ ፕሬዝዳንት በዚህ ደረጃ ለምን ተቀበሉት የሚለውን ትንሽ ላብራራላችሁ። ታዳጊው የ12 ዓመቱ ጆሹዋ ሃሪስ ይባላል። እንግሊዛዊ ነው። እናም የእስልምና ጥላቻ ያለባቸው ሰዎች እሱ በሚኖርባት ከተማ የሚገኘውን ዳሩ ሰላምን ያጠቃሉ። በዚህ የተናደዱት ይሄ ልጅና አባት ማለት ነው አንድ ነገር ያስባሉ። ይሄም ደግሞ በየመስጂዱ እየሄዱ ሰላምን መስበክ ነው፣ ለዓለም አቀፉ ማህበረሰብ ማሰማት ነው፣ የእስልምና ጥላቻን መዋጋት ነው። በዚህ ጊዜ አባት ማለት ነው ይህ ልጁ የ12 ዓመት ታዳጊው ልጁ ማለት ነው ኬክ መስራት ይወዳልና ኬክ እንዲሰራና እንዲያከፋፍል ያመቻችለታል። አንድ የሚገርም ነገር ልንገራችሁ። ጆሹዋ የ12 ዓመት ታዳጊ መናገር አይችልም። የኦቲዝም ህመም አለበት ማለት ነው። ነገር ግን ኬክ በጣም መስራት ስለሚወድ ማለት ነው ኬክ እየያዙ ወደ 100 የሚጠጉ መስጂዶች መጓዝ ጀመሩ በእንግሊዝ ብቻ። በዚህ ጊዜ የቀኝ አክራሪ እነዛ የእስልምና ጥላቻ ያለባቸው ሰዎች ማለት ነው እንግዲህ ይህንን የ12 ዓመት ታዳጊና አባቱን ማስፈራራት ጀመሩ። የሚያስፈራሩት ደግሞ ማለት ነው አቁሙ እንደዚህ እያሉ ማለት ነው በጣም ሲያስፈራሯቸው፣ እነሱ ግን ይህንን ነገር ማቆም አልፈለጉ።
ጭራሽ ማለት ነው ይሄ ዛቻው በበዛ ቁጥር እነሱ ዓለም አቀፍ አደረጉትና እንደምትመለከቱት አባትና ልጅ መዲና ድረስ ሂደው እንዲህ ቴምር እየሰጡም ታዩ ማለት ነው። ይህ ተግባራቸው በዓለም አቀፍ ደረጃ እነዚህ ዘረኝነትን የሚቃወሙትና የእስልምና ጥላቻን የሚቃወሙ ሰዎች እንግዲህ በጣም ሊወዷቸው ቻሉ በዚህ ደረጃ መንቀሳቀሳቸው ማለት ነው። እናም ከሰሞኑ ደግሞ በዚሁ እንቅስቃሴ ቱርክ ይገባሉ ኢስታንቡል ደርሰው ማለት ነው እንግዲህ ጉብኝት እያደረጉ ባለበት ወቅት ይህንን የመሰለ እንግዲህ ከእስልምና ጥላቻ ያለባቸው ሰዎች ጋር መዋጋቱ ያስደሰታቸው የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶሃን እንግዲህ ማለት ነው ጽህፈት ቤታቸው ድረስ እንዲህ ተቀብለው ነበር እንግዲህ ይህ ልጅ ያገኙት ማለት ነው። አሁን ይህ ልጅ የሚታወቀው ማለት ነው እንዳልኳችሁ 12 ዓመቱ ነው። ጆሹዋ ሃሪስ ነው። መናገር አይችልም። የኦቲዝም ህመም ተጠቂ ነው። እናም ብዙዎች የሚያውቁት ሃሪስ ኬክ ኖት ሄት ነው። ኬክ ለጥላቻ አይደለም የሚል ካምፔን ነው የሚያውቁትና አሁን ላይ የዚህ ታዳጊ ተግባር ብዙዎች እያደነቁት ይገኛሉ። አንድ ፕሬዝዳንት በስራ ዘመኑ ሊያደርጋቸው ከሚችላቸው ስራዎች መካከል ከባድ የተባለውን ስራና ከባድ የተባለውን ዲዩቲ በትናንትናው ዕለት የአሜሪካው ፕሬዝዳንት ዶናልድ ትራምፕ እያደረጉት ነበረ ማለት ነው። በሌላ ሀገር የሚገኙ ወታደሮቻቸው በጦርነት ምክንያት የሞቱ ወታደሮቻቸውን በስነ ስርዓት እንደዚህ በመሰለ ሴሬሞኒ ተቀብለው ለቤተሰቦቻቸው ማስረከብ ማለት ነው። አሜሪካ እንግዲህ በዚህ ጉዳይ አትታማም። ከሁለተኛ ጦርነት ጀምሮ እስካሁን ሰዓት ድረስ እንግዲህ በተለያዩ ዓለም ሀገራችን ላይ በሚገኙ ሀገሮች ላይ የተለያዩ ጦርነቶች ተሳትፋ ከኮሪያ ጦርነት ጀምሮ እስካሁን ጦርነት ድረስ ብዙ ወታደሮቿን ገብራለች። ስለዚህ በየጊዜው የአሜሪካ ወታደሮች ወደ ሀገራቸው ሲመለሱ ሞቶ እንደምትመለከቱ በኮፊናቸው ወደ ሀገራቸው ሲመለሱ ፕሬዚዳንትና የዲፓርትመንት ኦፍ ጀስቲስ ወይ ደግሞ የዲፓርትመንት ኦፍ ዋር ዲፓርትመንት ኦፍ የዲፌንስ ምናምን መጥተው ይቀበሏቸዋል። እንትን እያደረጉ ማለት ነው ሰሉት እያደረጉ በትናንትናው ዕለት ቅርብ ጊዜ በነበሩት የኢራን ስትራይኮች የሞቱትን 4 ወታደሮች ተቀብለዋል። እንደምትመለከቱት ዶናልድ ትራምፕ እና ፒት ሄግሴት የዲፓርትመንት ኦፍ ዋር ወይ ደግሞ የጦር ሚኒስቴሩ ፒት ሄግሴት እና ዶናልድ ትራምፕ እንደዚህ ደግሞ ሌሎች የተለያዩ የመንግስት አመራራት መጥተው ነበር የተቀበሉት። እነዚህ ከላይ የምትመለከቷቸው ወታደሮች ናቸው እንግዲህ የሞቱት ማለት ነው። ችኛዋ ልጅ ሁላ 19 ዓመቷ ነው ሁላ ማለት ነው። ችኛዋ ልጅ በጆርዳን ውስጥ በነበረው ስትራይክ ወይ ደግሞ ጆርዳን ውስጥ በወደቁት ሚሳይሎችና ጆርዳን ውስጥ በተመቱት ሚሳይሎች ነው እንግዲህ ቺም ልጅ ልትሞት የቻለችበት። ከነዚህ በተጨማሪም ደግሞ በከፍተኛ ጉዳት ላይ የሚገኙ ወታደሮች እንዳሉም ተናግሯል። ግን አብዛኞቹ ወታደሮቹ በነበራቸው ጉዳት ከዲዩቲ ወጥተው የነበረ ቢሆንም ከጥቂት ጊዜ በኋላ ወደ ዲዩቲያቸው ደግሞ ወደ ስራቸው እንደተመለሱ የአሜሪካ ሚኒስትር የዲፓርትመንት ኦፍ ዋር እንግዲህ አወጥቷል። አሁንም የጦርነት የመቀዛቀዝ ምልክት እያሳየ አይደለም። እንደውም ሞር ኢንተንሲፋይ የመሆኑ ደግሞ ሞር የመጨመር ሁኔታ ነው እያሳየ የሚገኘው። ሳውዲ አረቢያ ኒኩለር ሊኖራት ነው ወገን። እንዴት አመባው ቱ ቴል ዩ አንተ ብቻ ፎሎ እያረክ ታዳምጠኛለህ ማለት ነው። ዶናልድ ትራምፕ ከሳውዲ ጋር ተፈራረሙት የተባለው ላንድማርክ ስምምነት አሁን ላንድማርክ ምንድነው አማርኛው ብቻ ታይቶ በማይታወቅ ስምምነት መሰረት ሳውዲ የራሷን ኒኩለር እንድታብላላ የሚፈቅድ ስምምነት ተፈራርመዋል እየተባለ ነው። ሳውዲ ከዚህ በፊት ይህንን የኒኩለር ለሲቪሊያን ፐርፐስ ኦር ፓወር ጀነሬት ለማድረግ ለመጠቀም ከዚህ በፊት በተደጋጋሚ ላለፉት ዓመታት ዲል ለማድረግ ስትጠይቅ የነበረ ቢሆንም አሜሪካውያን ግን ያስቀመጡባት ቅድመ ሁኔታ ነበረ። ምንድነው እሱ? ከእስራኤል ጋር ኖርማላይዝ አድርገሽ እስራኤልን እንደ ሀገር እውቅና ከሰጠሽ በኋላ ነው ይህንን መንፈቅድልሽ ኦር ይህንን ዲል የምናደርገው የሚል ጫና ነበረባት። አሁን ግን ዶናልድ ትራምፕ እስራኤሎችና ይህንን ከእስራኤል ጋር ኖርማላይዜሽን የሚባለው ነገር ኢግኖር ባደረገ መልኩ ከሳውዲ ጋር ሳውዲን ለሲቪሊያን ፐርፐዝ ኒኩለር እንድትጠቀምና አገሯ ውስጥ ደግሞ ኒኩለር እንድታብላላ የሚፈቅድ ስምምነት መፈረማቸው እስራኤልና የመሳሰሉት ሀገራት ላይ ድንጋጤን ፈጥሯል። አኮርዲንግ ቱ ዲስ አግሪመንት እንግዲህ ሳውዲ ለሲቪሊያን ፐርፐዝ የምትጠቀመውን ኒኩለር ራሷ ማብላላት ትችላለች አገሯ ላይ የሚለው በተለይ ድንጋጤ ፈጥሯል። ለምን የሚለውን ልንገራችሁ። ናው ተመሳሳይ ስምምነት ዩኤኢ ላይ ከ2009 ላይ ዩኤኢ እና አሜሪካ ተመሳሳይ ስምምነት ፈርመው ነበር። ነገር ግን ዩኤኢ አገሯ ውስጥ ኒኩለር ማብላላት አትችልም። ምንድነው የምታደርገው? ጥሬ ዕቃውን ትገዛና ዩሬኒየም ጥሬ ዕቃውን ትገዛና ደን ደግሞ አሜሪካ፣ ፍራንስ፣ ራሽያ ምናምን ያሉ የኒኩለር ማብላላት ጣቢያዎች ትልካለች። እዛ ከተብላላ በኋላ ለፓወር ጀነሬሽን ኦር ኤሌክትሪክ ኃይል ለማመንጨት የሚጠቅመው ፐርሰንት ላይ 5% እና ከዛ በታች ጥራት ላይ ሲደርስ መልሶ ወደ ዩኤኢ ይመጣና ፓወር ጀነሬት ታደርግበታለች እንጂ አገሯ ውስጥ ማብላላት አትችልም። ስለዚህ ከ5% ከፍ ልታደርገው አትችልም ማለት ነው በምንም ተአምር ስለማታብላላ። ሳውዲ ግን በዚህ አግሪመንት መሰረት አገሯ ውስጥ የማብላላትን መብት ይኖራታል ነው የተባለው። ይህ ማለት እንግዲህ በፈለገችበት ሰዓት ልክ እንደ ኢራን 60% ልታደርሰው ትችላለች። ማንም ምንም አያመጣም ማለት ነው። ይህንን ተከትሎ እንግዲህ በእስራኤልና በመሳሰሉት ሀገራት ላይ ከባድ ድንጋጤ ፈጥሯል። ለማንኛውም ግን የሳውዲ መሪ መሐመድ ቢን ሰልማን የሳውዲ ዲፋክቶ መሪ ኦር አልጋ ወራሽ መሐመድ ቢን ሰልማን 2018 ላይ በነበራቸው ኢንተርቪው እኛ የኒኩለር መሳሪያ የመታጠቅ ሀሳብም የለንም፣ ነገር ግን ኢራን ኒኩለር መሳሪያ የምትታጠቅ ከሆነ ወደዛ የምትቀርብ ከሆነ ግን አይናችንን ማናሽም ጊዜ ማናጠፋም ኒኩለር ለመታጠቅ ወደኋላ አንልም የሚል ንግግር ተናግረው ነበረ። አሁን ያ ንግግራቸው መልሶ እንግዲህ ሪሰርፌስ አድርጓል። ይህን ስምምነት መስማማታቸውን ተከትሎ አረ መሐመድ ቢን ሰልማን በፊትም ዝቷል፣ እረፉ ቢባል ዶናልድ ትራምፕ ፈርመዋል። አሁን ሴኔቱ ኦር ምናምን ሲያረጋግጠው እንግዲህ ደግሞ የምናየው ነው የሚሆነው። ለማንኛውም ግን አኮርዲንግ ቱ ዲስ ስምምነት ሳውዲ አገሯ ውስጥ ኒኩለር እያብላላች መጠቀም የምትችልበት ስምምነት ግን ዶናልድ ትራምፕ ፈርመዋል ማለት ነው። የዛሬ መረጃ ይሄንን ይመስል ነበረ። ሰይድ ነበርኩ። ቪዲዮ ላይክ፣ ቻናል ሰብስክራይብ አድርጉ። ቪዲዮ ምትላይሻ እንዳሼር አድርጉ። አላህ በጀንታ ያገናኘን። ሰላም አለይኩም ወራህመቱላሂ ወበረካቱ።